ምን ይሉናል? ዛሬ 1000 ሰው ተጠመቀ ምናምን። አይ እስኪ እሱን ተዉት። በጣም ይገርማል። ለማንኛውም እንዴት አመሻችሁ? ድምፅህ አይሰማም። ኤርፎን ካርክ ንቀል፣ ወደ ማይክ ጠጋ ካልክ ጠጋ በል። ድምፅ ምንም አይሰማም። እንዴት አመሻችሁ? እግዚአብሔር ይመስገን። ድምፅ በጣም ሩቅ ነው፣ በጣም ሩቅ ነው። ኤርፎንም አልሰካኝም እና ምን እንደሆነ አላውቅም። ወይ ቮሊዩሙን ጨምረው፣ እኔ እንጃ ብዙ አይሰማም። ውስጥ መመቱ አይሰማም። እሺ ምንድን ነበር ወንድማችን ጉዳይ? እንትን ነበር እህቴ ሃይማኖቷን ከቀየረች ወደ 3 ወር ምናምን ሊሆናት ነው እና እሺ እንትናቸው የምታነሳቸው ጥያቄዎችም አሉ ጥያቄዎች አሉኝ ነው የምትለው። ጥያቄዎቹን እኔም ጀስት ኦርቶዶክስ ነኝ ግን ስለማላቅ በጣልቄ ማስረዳትም ምንም አልቻልኩም እና ደግሞ በቅርብም ወደ ውጭ ልትሄድ ስለሆነ ጀስት እዛ ከሄደች ደግሞ የባሰ አጣታለሁ ስለዚህ እዛ ከሄደች ጭራሽ ኤቲስት ነው ብትሆንልህ እሷን ከማጣት በፊት ትብብራችሁ ይፈልግ ላይቭ ይዛሃት ና ከቻልክ መች አሁን ካለችም ይዛሃት ና እንደዚህ ከምን ኦልሞስት ነገ አሁን እሷ ጋር ቀጠሮ አለኝ ጠዋት ላይ እና ወደ እሷ ቤት እሄዳለሁ ያስባለሁ እና አሁን ጀስት ደውዬ ግቢ ብላት ሌላ ነገር ነው እንትን ይመስላት እና እንድትነሳባት ምናምን አትፈልግም እና እንድናነሳባት የማትፈልግ ከሆነማ ባመነችው እምነት እርግጠኛ አይደለችም ማለት ነው። እና እሱ ነገር ነው። እዛ ከሄደች በኋላ ደግሞ የባሰ ሌላ ነገር እኮ እኛ እንዴት ነው ልንረዳ የምንችለው? እንዴት ነው ልናግዝ የምንችለው? ወይ ላይ ማምጣት ወይ ደግሞ አዲስ አበባ ነው ያለኸው? አዲስ አበባ። ኦኬ እስኪ ለማንኛውም በውስጥ ጻፍልኝ። ግን ለማውራት ፈቃደኛ ካልሆነች በመነችው እምነት እርግጠኛ አይደለችም ማለት ነው። ያመነውን እምነት የሚያውቅ ሰው እንዳልክ አያለቃቅስም። በቃ በርቶልኝ ሰውኝ ምናምን አይልም። እንዳልካውን ጨልሞበት ነው እንጂ በርቶለት አይደለም። ተውኝ በቃ እኔ በርቶልኝ ነው። እንዲህ አይነት ሰው አሁን አንደኛ የሄደበትን ቦታ አያውቅም፣ ስለሚያምነው እምነት አያውቅም፣ ምን ይመን ምን አይመን አያውቅም። ያመነውን ነገር እንኳን መመስከር አይችልም። አንድ እዚህ አይነት ሰው ምንድነው መሰለ ነገሮች እስኪስተካከሉለት ብቻ የሚኖር ሰው ነው እንጂ ዛሬ በኤቨርላስቲንግ እንደምትለው አይደለም። ቁጭ ብለህ መጽሐፍ ቅዱስ ትገልጥና የመዳን ትምህርት ምንድን ነው ብለህ ተናገር ብትለው እንደዚህ ዛሬ በነዚህ ጋቦ ምናምን በጣም ይዚ ነገር ነው። ትልቁ ጉዳይ መጽሐፍ ቅዱስ ትገልጥና ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ምን ይላል፣ ማርቆስ እንደዚህ ምን ይላል ብለህ ማውራት መቻል አለብህ። ገብቷል? ያ ትክክል ነው። እሱንም እንደዛ ነው ስልክ ማስረዳትን ምንም የሆነ ኦርቶዶክስ ነኝ ግን ለቤተክርስቲያን ጠልቄ ስለማላቅ ምንም ማስረዳትም አልቻልኩም እና ለዛ ነው በውስጥ ጻፍልኝ በቃ በውስጥ ስትወጣ። እሺ እና ስለ መዳን ትምህርት ጠይቁት እስኪ። እንዳልከን አንደበቱ ይተሳሰራል። የምሬን ነው የምላችሁ። ሚካኤል አልሞተልህም፣ ገብርኤል አልሞተልህም። ማን አለ ሞተልኝ? ሚካኤል ማን ገብርኤል ሞተልኝ አለ? እንዳልክ ስለ መዳን ትምህርት ጠይቁት። ይሄ ጥር የሚለው ሁሉ ጸጥ ነው የሚለው፣ ጸጥ ዝም ነው የሚለው፣ መናገር እንኳን አይችልም። ምን ይላል መጨረሻ ላይ? በቃ ተውኝ፣ እኔ ገብቶኝ ነው፣ እኔ ተገልጦልኝ ነው፣ በቃ እኔ አንዴ በርቶልኝ ነው። ና እስኪ የበራልህን አስረዳ። በፍጹም አያረገውም። እንደዛ ማድረግም አይችልም። ምክንያቱም ለመሰላችሁ ያመነውን እምነት አያውቀውም። ወንድማችን በሚያሳዝን ሁኔታ ምን እንዳመነ ምን እንደተማረ አያውቀውም። መናገር አይችልም፣ መስረዳት አይችልም። ከተናገረ ዘሞመንት ከኛ ጋር ካወራ በስህተት ተሳስቶ መጽሐፍ ቅዱስን ገልጦ ከኛ ጋር የሚያወራ ከሆነ ቢዝነሱ ይበላሻል፣ ወይም ደግሞ እውነቱ ይገለጣል።
አለማወቁ ይታወቃል። አጌንስት ጂሰስ እኮ ብለዋል እንደ ኦልሬዲ አልሰማም እንዴ? ምን ጠፋኝ። እሱ አጌንስት ጂሰስ የሆኑ የባይብል ጥቅሶችን እሱ ልታወራው ስትል ምንድነው መሰለህ የሚያደርገው? እኔ የሃይማኖተኞችን አካሄድ አውቃለሁ ይላል ሲፈልግ። እኔ የሃይማኖተኞችን አካሄድ አውቃለሁ። ሃይማኖተኛ ኢየሱስን ፍቆ ና እስኪ ስፍቀው እና ላሳየ ወይ አሳየ። ከዛ ሲፈልግ ደግሞ ምን ይላል? እኔ ከምዕመናን ጋር አልወያይም አለ። ከምዕመናን ጋር አልወያይም አለ። ከምዕመናን ጋር አለ። እኔ ዲያቆን ነኝ፣ ቤተልሔም ያገለገልኩኝ ሰው ከምዕመናን ጋር። ይሄኛው ደግሞ ምን አይነት ነገር ነው? የመጨረሻ የሽሽት ጉዳይ ማለት ልክ እንደ ኤርሚያስ። አሁን ኤርሚ በገርላት ምናምን አለ፣ እሺ ተባለ። መጨረሻ ላይ እሺ ብዬው በቃ አንድ ወይ ስለው ሚዩት ያደርገኛል። እኔ ፕሮቴስታንት ምን አይነት ጭንቅላት ነው ያላችሁ? ግን እንዴት ነው ይሄንን እንደማስተባበያ ያደርጋችሁ የምትቀበሉት? አይ ሚዩት ስለሚያደርገኝ ከልደት ቃል አልወያይም ማለት ኤርሚያስ። ምን ስለሚያደርገኝ? ሚዩት ስለሚያደርገኝ። የሙስሊሙን ውይይት ከጴንጤው ጋር አገናኝቶት ጭራሽ የማይገናኝ ነገር ሙስሊሙ ጋር ያደረግነው ውይይት ፍጹም ሌላ ታሪክ፣ ከፕሮቴስታንቱ ጋር የምናደርገው ውይይት ሌላ ታሪክ። አይ ስጋት አለብኝ አለ። እባክህ ደንግጠ ነው። ምንም ስጋት የለብን። የመወያየት ፍላጎትና ኮንፊደንስ ስለሌለ እና ቋንጣ አድርገህ ያስቀረኸው ድረስ እና ለልደት ቋንጣ አድርጌ ሰጥቼዋለሁ። ለእንትናም ቋንጣ አድርጌ ሰጥቼዋለሁ። ይሄን ቋንጣ ጥሮሰና ብላ ብሏል። ኦርቶዶክስ ነበርኩኝ፣ ኦርቶዶክስ ነኝ፣ አልወጣም። ይሄ አዲስ ቻሌንጅ መሆን አለበት። ይሄ ኮመንት ወደድኩት። ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ ከኦርቶዶክስ አልወጣም። በቃ ይሄ ያው ኮመንት ወደድኩት። እውነት በጣም ደስ ይላል። ነበርኩ የሚሉ ሰዎች እኮ ሰይጣንም መላእክት ነበረ። ስለዚህ አሁን ሰይጣን መላእክት አይባልም። እታችን ማለት በውስጥ የሚያስተምርሽ ሰው አለ። አልገባኝም። ስለፈታሽብኝ አይ የእናንተ ስለማዳመጥ ነው እኮ። ፀጉሬ አይገባም እንጂ ጸልያለሁ። ኧረ ነው እሺ። ፀጉሬ ግን አይገባም። እንደዛው ነው ነው ካልገጠሩሽ እንደዛ። ለማንኛውም ዛሬ የገባሁበት ዋነኛ ምክንያት ያው እንደምታውቁት ደሜ ነገ በጣም በሌሊት ይጠመቃል። ደሜ ጋር ደግሞ እንሄዳለን። ዛሬ አንዲት እህታችንን እና ሌላማ ሁለት ሰዎች ነው ዛሬ የተጠመቁት። አንድ ወንድና አንድ ሴት ወደ ጌታ አካል ወደ ቤተክርስቲያን ተጨምረዋል። ነገ ደግሞ ሌላ አንድ ወንድማችን ደግሞ ይጠመቃል። ያው ደግሞ ደሜ ለደሜ መዳን ዋነኛ ምክንያት የሆነው እንግዲህ መድሎተ ጽድቅ የተሰኘው መጽሐፍ ነው። ያው ቁጥር 1 መድሎተ ጽድቅ ቁጥር 1 በጣም አሁን ባይሆን እየገጠመኝ ያለኝን ነገር ልንገራችሁ። በዚህ አጋጣሚ ፕሮቴስታንቶች መንገድ ላይ እየሸሹኝ ነው ጋይስ። ፕሮቴስታንቶች መንገድ ላይ እየሸሹኝ ነው። ልክ መድሎተ ጽድቅን ይዤላቸው ሲሄድ እኔ ስንት ፕሮቴስታንት እንደሸሽን አንዱ ሁለት ካፕሎች አገኘኋቸው። ከተመስገን ጋር ተገናኘን እና ሰላም ያው ተሜ ሲያስቆም ምናምን ትንሽ ሀርሽ ስለሆነ እና እኔ እንዴት ናችሁ ሰላም ነው ወይ? መቼስ የጌታን ቃል ለመወያየት ያን ያህል እንትን አይልም ምናምን ብዬ አወራኋቸው። እሺ ደስ ይለናል። ከዛ ቆንጂት ሄደችና ፍቅረኛዋ ጋር ጥምጥም አለችበት። እንደዚህ እጇን እንደዚህ አሾልካ በዚህ ጋር ነገር እንዲህ የምታሾልኳት ነገር አለች። ሲገባችና እንዲህ ማየት ጀመረች። ከዛ እኛ ኦርቶዶክሳውያን ወንድሞቻችሁ ለእናንተ ስጦታ አለን ምናምን አልኳቸው። ከዛ በኋላ እሺ አሉንና ግን አንድ ጥያቄ ጠይቃቸዋለሁ። አውቃለሁ አንተ የቲክቶክ ልጅ ነህ አይደል? አውቃለሁ ና እንሂድ። ፍቅረኛዋን እየጎተተች እኔ እሺ ምን ላድርጋችሁ? እሺ እኔ ምን ላድርግ? ከዛ በኋላ ሲያር ቪዲዮዎቹ በጣም ከዚህ በፊት የለቀኳቸው ቪዲዮዎች በጣም በብዛት ስለታዩ በቅንነት የማናገራቸው ፕሮቴስታንቶች እየሸሹ ይመጡ። መንገድ ላይ ራሱ በቃ እሺ ሰላም ፕሮቴስታንትን
አንዳንዶቹ ጥላቸውን እንደዚህ ያደርጉታል፣ ፊታቸውን ይሸፍኑታል። እንደዚህ ፊታቸውን እየሸፈኑ ምናምን ይቀየሳሉ። ፕሊዝ እንደዛ አታድርጉ። እስከዛሬ ድረስ ሲወራ የሰማነው ስለእናንተ መጽሐፍ ቅዱስ ላይ ጥያቄ ሲጠየቅ ጴንጤ ይመልሳል የሚል ነው። እስከዛሬ የሰማነው ነገር እስከዛሬ የሰማነው እሱን ነው እና ያንን እንድታረጋግጡልን እንሞክራለን። በተከታታይ በሰራናቸው ቪዲዮዎች በሚያሳዝን ሁኔታ መልሳችሁ በጣም ይገርም ነበረና እሱን ትቼዋለሁ። ምንም ለፖለቲካ ስላልሆነ አገልግሎቱን የጀመርኩት ለፖለቲካ አይደለም እና ነገም መጽሐፍ ቅዱስ መስጠት አይቀርም፣ መርሎተ ጽድቅን መስጠት አይቀርም ነገ እና ይህንን መልእክት የምትሰሙ ፕሮቴስታንት ወንድሞቼ እህቶቼ እንደው በጌታ ፍቅር ነው የምለምናችሁ። መጥቼ መጽሐፍ ቅዱስን መርሎተ ጽድቅን ለመስጠት ልጠይቃችሁ ስል እምቢ ብላችሁ አትሩጡ ፕሊስ። በቃ ምንም ኖርማል ነገር ምንም ኖርማል መጽሐፉ ስለሚጠቅማችሁ ባይሆን በአሁኑ ዙር ስሰጥ በጣም ከደነቀኝ ነገር ያ የቆሎ ተማሪው ጀግና ወንድም ነው። እንዴት እንዳስደሰተኝ ያ የቆሎ ተማሪ ማህተሙ አንገቱ ላይ እንደዚህ በቃ ትልቅ ማህተም አንገቱ ላይ አድርጓል። ሎተሪ ነው የሚሸጠው። ጊዮርጊስ ቤተክርስቲያን ጋር ነው ያገኘሁት። ከዛ አናገርኩት። ለምንድን ነው መጽሐፍ የቆሎ ተማሪ ነኝ ያለ። በጣም አንጀቴን የበላኝ ጀግና ነው። ለቤተክርስቲያን ዋጋ የከፈለ ነው እና መጽሐፍ ቅዱስ አለ የለኝም። ለምንድን የሌለ ገንዘብ እጥረት ስላለብኝ እና ሌሎች መጽሐፍ ስገዛ ገንዘብ አጠረኝ። አንድ ጥያቄ ይጠይቃለሁ፣ ከመለስክ ይሰጥሃል። የቆሎ ተማሪ ማለት ዝም ብለን እናንተ እንደምናስበው በጣም አላዋቂ አይደለም። ጀግና ናቸው፣ ጎበዝ ናቸው። ከዛ ከቅዱስ ጳውሎስ አንድ መልእክት አነበብኩለትና ይሄ ማን የጻፈው ብዬ ስጠይቀው እንዳነበበ የምታውቁት ሐዋርያው ጳውሎስ አለ። ሐዋርያው ቅዱስ ጳውሎስ አለ። ኢሚዲየትሊ አይገርም? እንዴት እንዳስደሰተኝ በኮንፊደንስ በቃ ሀይ ሐዋርያው ቅዱስ ጳውሎስ ነው የጻፈው ሲለኝ እንዴት እንዳሳዘነኝ እሱ ልጅ እግዚአብሔርን። ይሄ በቃ አንደኛ ትህትናው የሆነ ፊቱ ላይ ያለው ቅንነት የዋህነቱ ምናምን በቃ ይሆናል አይደል? የስጋ ወንድሜን ያገኘው ያህል የተሰማኝ እሱን ሳዋር ነው። በጣም ነው ደስ ያለኝ። በጣም ከምለው በላይ የተደሰትኩበት ጉዳይ ቢኖር እሱ ስሰጠው የመለሰልኝ መልስ በጣም አስደስቶኛል። ለቆሎ ተማሪ መጥፎ አመለካከት ያላቸው ሰዎች በዛው አጋጣሚ አመለካከታቸው እንዲቀየር አድርጓል እና ለማንኛውም ሁላችሁንም እንወዳችኋለን። በጣም በቃ መልካም ሰዎች ናችሁ። እንዳጠቃላይ ቪዲዮዎችን ኮፒ ሊንክ አድርጉ። እህታችን አይ ቲንክ አልቻለችም መሰለኝ፣ ትምጣለች ብዬ አስቤ ነበር። አልቻለችም። ስላልቻለች ነገ ወንድማችን እንደሚሄድ ይጠመቃል። በሌሊቱ ነው የምንነሳው። ለዛ እንተኛለን በጊዜ ማለት ነው። እሺ እህታችን የመጨረሻ መልዕክት አለሽ በዚህ አጋጣሚ? መች ነው እኛ ሰፈር ከሀገር ውጭ ያላችሁ ሰዎች ጠብቁኝ፣ በቅርብ መምጣት አይቀርም። ለሁላችሁ እንደ ሀሳብ ወደ ታላቂቱ ሀገር ለመሄድ ዝግጅታችን ይሄ ነው። አንዳንድ ሰዎች ወደዚህ አካባቢ ሳዞር በምታዩት ነገር እንዳትደናገጡ። እንዴት ነህ? ማነው ስምህ? አብርሃም። እሺ፣ ክርስትና ወልደሰንበት። መጽሐፍ ቅዱስ ለምንድን ነው የሌለኝ? ያው ገንዘብ እጥረት ነበረ። ቆሎ ተማሪ ነበሩና ሌላ መጽሐፍ ስገዛ እሱን አልገዛሁም። ስለዚህ እኛ አሁን ይህንን መጽሐፍ ቅዱስ በስጦታ መልክ ለአንተ እንሰጣለን። አንድ ጥያቄ እንጠይቅህ? እሺ፣ መጽሐፍ ቅዱስ ላይ ያለ አንድ ጥያቄ እንጠይቅህና ከመለስክልን እንሰጣለን። ትህትና ደስ ታውቀዋለህ። ምንም ችግር የለውም። በጣም ቀላል ጥያቄ ስለሆነ ልብ ብለህ አዳምጠኝ። በፍርሃትና በመንቀጥቀጥ ሆናችሁ የየራሳችሁን መዳን ፈጽሙ ብሎ ያስተማረው
ጳውሎስ ጎበዝ 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 ጎበዝ። በጣም በቃ ደስ ያለኝ ልጅ ነው። ሰላም ይሰማል? አይ ቲንክ እኔ ጋር ነው የተቋረጠው። ኦኬ በኢየሱስ በሁለት ስልክ ላይቭ ገብቼ የላችኋለሁ እና ምንድን ነው ሁለት ስልክ የምታሳየን? ያው መቼስ አለኝ ነው። አሁን ተመልሻለሁ መሰለኝ። አልሰማም። ምን አልሽኝ? አልሰማሁሽም ነበር። ጂም ግቡን አልኩ። በቃ በመጨረሻ ላሳረግልህ። በጅብ እናስበላዋለን ወይ ጂም እንገባለን? ምን ሆነ የምታስበላ በጅብ? ኢትዮጵያ ያሉ ሰዎች ግን የመጣ ጊዜ ወንዶች ሰላም እንዴት ናችሁ? እሺ አንዴ ቀጥይ። እሺ ታችን ንገሪን እና እንትን ሰላም እንዴት ናችሁ? እግዚአብሔር ይመስገን። ስላስገባኝ በጣም ነው የማመሰግነው። ብዙ ጊዜ ነው የጻፍኩት እና በጣም ይቅርታ ጠይቃለሁ። ያው በቀደም ላይፍ ስትገባ ኪዳነ ምሕረት ሆነ ስላላስቻለኝ ነውና ከስር ኮሜንት ላይ ስለጨቀጨኳችሁ ይቅርታ። በቀደም ስትናገር ምስክርነት ስትሰጥ ተመሳስሎብኝ ነው ከኔ ጋርና እኔም ሚካኤል ነው ደብሬ እዛ ነው መመላለሰው። ጠዋት ስራ ሲሄድ ትምህርት ቤት ሲሄድ ሳትሳልሜ ነው የማልፈውና እንጦጦ ኪዳነ ምሕረት እንደ አጋጣሚ ከልጆች ጋር የዓመት ነበርና ልንሳለም ሄድን እና የዓመት ሲሆን በር ማለፍ በጣም ይከብዳል። ጥቅጥቅ የሚል ነውና ከዛ እንደ አጋጣሚ ስራ ስለነበረን ከሰዓት በር ላይ ሳንደርስ መሀል ላይ ያው እኔ ማጭር ነኝ መተንፈስ ያቅተኝ የምፈልገውን መጸለይ አልችልም፣ ግን ያው የልቤን በሯ ጋር ሳልደርስ ከሩቅ ነገርኳት፣ ለመንኳት። ከዛ ያው የውስጤን እሷ ታውቃለችና ደጇ መቅረብ አይጠበቅብንም ማለት አይጠበቅብኝም ነበር። እኔ ኃጢአተኛ በብዙ ኃጢአት የተሞላው ነበርኩና ምናልባት አላውቅም፣ ግን ብቻ ደጇ ሳልረግጥ የምፈልገውን ነገር ነገርኳት በሯ ሳልሳለም እና ከዛ በቀጣዩ የዓመት ክብረ በዓል የነገርኳትን አሟልታልኝ፣ የጠየቅኳትን አሳክታልኝ። ከዛ ከበሯም አልፌ ውስጧ ገብቼ
ላመሰግናት በቃው ኪዳነ ምሕረት እና ከዛ ጊዜ ጀምሮ ኪዳነ ምሕረት ሄጄ አላቅም። እንጦጦ ኪዳነ ምሕረት ሲባል ነው የምሰማው እና ሄጄ አላቅም እና በሯን እንግዲህ ሳልሳለም ደጇን ሳልረግጥ ነበረ ማለት ግቢዋ ሳልገባ ነበር የተመለስኩትና ከዛ ጊዜ ጀምሮ ያመላልሰኛል ደጇ ሁሌ የሆነ ልክ የዓመት ሸክማችሁን ሄዳችሁ ቅልል የምታረጉበት ቦታ የለም። ምንም ላትሉ ትችላላችሁ። እኔ ነግሬያለሁ መጸለይ አልችልም እና በእንባ ነው የሚወጣልኝ። ዝም ብዬ በሯ ላይ ሄጄ ማለት ፊቷን ማየት ምስሏን ደጇን ማየት በጣም ይከብደኛል እና አልችልም። በቀደም ላይፍ ስትገባ ፊት ለፊት ነበር ስታሳየን የነበረው እና አልቻልኩም ማየት እና በሙሉ አይኔ አይቻት አላቅም። እሷ ቤት ስገባ ስደርስ የነበረኝ ጨለማ ነገር ይዤ የመጣሁት ከከተማ ሀሳብ፣ ጭንቀት፣ ብዙ ነገር በሯ ጋር ስደርስ ከኋላ ቀርቶ ነው የምገባው እና ስወጣ እራሱ አላገኘውም ያንን ነገር እና ኪዳነ ምሕረት ትለያለች። ከዛ ደግሞ ያንን አሳክታልኝ ከገባው ከተሳለምኩ በኋላ ደግሞ አንድ ነገር በብርቱ ጠየኳትና ወጣው። ከዛ ልደቴ ሰኞ ነበር እና እሁድ ዕለት እሷ ትባርከኝ ብዬ ሄድኩኝ። እሁድ ዕለት እና የምፈልገውን ነገርኳት፣ ጸለይኳት። ይሄን የምነግርህ ከዓመት በፊት ነው ይህ ሁሉ ታሪክ ማለት ነው እና ነግሬ ለምኛት ከዛ ሰኞ ዕለት ፍንጭ ሰጠችኝና ማለት የተሰማኝ ደስታ በቃ የሆነ ነገር እንደተሳካ ያ ነገር እንደተሳካ ነበር ያሰብኩት። ከዛ ልክ ወር ሲሞላው ነገሮች ሁሉ አልቀው የጠየኳት ለአሁኑ ይቀመጥ ግን ነገሮቹን አጠናቃ ጥንቅቅ አርጋልኝ በወሩ አሳካችልኝና ምን አለ ደጇ ደርሽ አሁን ላይ የሚቆጨኝ ምናልባት 16 ጧፍ ከምታስገባላቸው ሰዎች መሃል አንዷ ነኝና እዛ ያላችሁ ኢትዮጵያውያን ማለት ኢትዮጵያ ያላችሁ ኢትዮጵያውያን ፕሮቴስታንትም ሆኖ ኦርቶዶክሳውያን አንዴ ብቻ ደጇ ለመርገጥ እና ንጹህ አየር ለመተንፈስ ያብቃችሁ። እኔ ደጇስ አሁን ላይ በጣም የሚያንገበግበኝ ነገር ያንን ነገር ካረገችልኝ በኋላ በወሩ በ15 ቀኑ ነው አይ ቲንክ ከኢትዮጵያ የወጣሁትና ደጇን ተሳልሜ አልወጣሁም እና በጣም ይጸጽተኛልና ይቆጨኛልና ለተሻ እግዚአብሔር ያክብርልን። የሆነ ምርቃት አለ አባት የሚመርቀንና እሱን ልመርቅ ምን ይለናል? እኛ እናንተ እንደሆናችሁልኝ ልጆቻችሁ ለእኔ ይሆኑላችሁ ለእናንተ ይሆኑላችሁ ይለናል። ሁለት ሳይድ አለው። ጥሩ ከሆንክለት ጥሩ ይሆንልሃል፣ መጥፎ ከሆንክለት መጥፎ ይሆንልሃል እና አንተ የሆንክልን እግዚአብሔር በሚያውቀው እግዚአብሔር በሚያራርጋልናል። እግዚአብሔር ያክብር፣ አክብረህናል። እንጃ ቃላት የለኝም እና አንተ እንደሆንክልን ከሚኖሩ ሁሉ አንተ እንደሆንክልን እግዚአብሔር በጥሩ
በጥሩ መንፈስ ከአንተ ጋር እንዲሆኑ ያርግልን። ድንግል ትባርክልን። ይህን ለማለት ነው የገባሁት። ስለጨቀጨኳችሁ ስላስቸገርኩኝ በጣም ይቅርታ። በት ይስጥልኝ። እግዚአብሔር ይስጥልን። ኔትወርኬ እያስቸገረኝ ነው እና ምን ለቪዲዮ ስላሳየው ነው መሰለኝ ሊዘጋው ምልክት እየሰጠኝ ነው ያለው እና እሺ እህታችን እግዚአብሔር ያክብርልን። መተሽ ስላናገርሽን እግዚአብሔር ያክብርልን። ምስክርነቱንም ስለሰጠሽን የኔ ድምፅ ይሰማል ይመስለኛል አይደለ? ይሰማችኋል? ኪዳነ ምሕረት ሁላችሁንም ባላችሁበት ቦታ ተጠብቃችሁ እመቤታችን ድንግል ማርያም ትርዳችሁ። እግዚአብሔር አምላክ ከኔም ከእናንተ ጋር ይሁን። እንግዲህ እዛ ደጅ ያልሄደ ሰው እዛ ቦታ ላይ ያልረገጠ ያንን ቦታ ያላየ ያንን ቦታ ያልተመለከተ ሰው እንጦጦ ኪዳነ ምሕረት መሄድ አለበት፣ መርገጥ አለበት፣ ቦታውን ማየት አለበት። ያንን ቦታ መርገጥና ማየት መመልከት አለበት። ችግሩን መናገር አለበት ሰው። እኔ አዲስ አበባ ያለ ከአዲስ አበባ ውጭ ያለ በችግር ውስጥ ያለ የትኛውም ሰው መምጣት ባይችል እንኳን በሰው መልእክት ልኮ ችግሩ እንድትፈታለት ማድረግ ይችላል። እዚህ ሀገር ውስጥ ያላችሁ ሰዎች ግን ካላችሁበት ሁኔታ ለመላቀቅ እና እረፍት ለማግኘት አንደኛ እዛ ቦታ መታችሁ ሱባኤ ብትይዙ፣ ጸሎት ብታረጉ፣ ጸበሉን ብትጠጡ፣ ጸበሉን ብትጠመቁ በጣም መልካም። ጸበል አለው እጅግ በጣም ፈዋሽ ጸበል ነው። እረፍት የሚሰጥ በጣም በቃ ቅልል የሚል ማለት ሰላም የሚሰጥ ጸበል አለና ያንን አድርጉ። እግዚአብሔር አምላክ እህታችንን በእናቱ በቅድስት ድንግል ማርያም በቅድስት ኪዳነ ምሕረት አድርጎ እንደሰማ ለእኛም ለሁላችንም እግዚአብሔር አምላክ ይስማል። እግዚአብሔር አምላክ ከዚህ በላይ ልመና ጸሎታችንን ስለ እናቱ ስለ ንጽሕተ ንጹሐን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብሎ ይቅር ይበለን። እንደነገርኳችሁ እንግዲህ ነገ ጠዋት ደሜ ጋር እንሄዳለን። እግዚአብሔር ካሳደረንና የነገ ሰው ካለን ማለት ነው። የሰራሁላችሁ ቪዲዮዎችን እንግዲህ ምን ማድረግ እንዳለባችሁ ታውቃላችሁ። መጽሐፍ ቅዱስ የማደል ስራችን አይቋረጥም፣ አልተቋረጠም፣ እየቀጠለ ነው። እየገብታችሁ እያያችሁ ነው እንግዲህ ምን አይነት ሁኔታ ላይ እንዳለን እና ከዚህ በላይ ብዙ ስራ መስራት እንዳለብን የሚያስታውቀው ፕሮቴስታንቱ በዘመቻ ከዚህ ልጅ መድሎተ ጽድቅን እንዳትቀበሉ የተባለ ይመስል ፍጹም ሽሽት ላይ ናቸው ያሉት እና ይሄ ደግሞ ልክ አይደለም። የምንሰጣችሁን ስጦታ ተቀበሉትና እስከዛሬ ቤተክርስቲያንን ስትሰድቧት ስትወቅሷት አልነበረ? አሁን እናንተ ጋር እኛ ተጋፍጠን ስንመጣ ደግሞ ከፍታችሁ ይሁት አንብቡት ምን እንደሚል ማለት ነው። ከዛ አንጻር ይህን መልዕክት እናንተ ለማስተላለፍ ወዳ